أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله ዛሬም ለሶስተኛ ጊዜ የጌታችን የአላህ ፍቃዱ ሆኖ ሁላችንም ተገናኝተናል አልহামዱሊላህ ረቢል ዓለሚን ኢንሻአላህ ዛሬም አምላካችን አላህ ፍቃዱ ከሆነ አልመሲሁ ፊል ቁርአን ወልኢንጂል የመርየም ልጅ አልመሲህ ኢሳ የአላህ ሰላምና እዝነት በሱ ላይ ይሁን በቁርአንና በወንጌል በሚል ርዕስ የተወሰነ አጠር ያለ መልእክት አስተላልፍላችኋለሁ ኋላ ላይ በሚኖረን ሰፊ ሰዓት ትላንት በተማራችሁትም ዛሬም አላህ ፈቅዶ በመናዳምጠው ላይ ጥያቄ ያላችሁ ወንድምና እህቶች ጥያቄያችሁን ትልካላችሁ ማለት ነው ስለ ኢሳ አለይሂ ሰላም ስንናገር ዛሬ እንደ መረጃ አድርገን የምናቀርበው ከአምላካችን ከአላህ ቃል ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ይደግፉናል ብለን የምናምንባቸውን ጥቅሶች እንጠቅሳለን ምናልባት ክርስቲያን ወገኖች በዚህ አዳራሽ ውስጥ ካላችሁ መጽሐፍ ቅዱስን የምንጠቅሰው ሃይማኖትን ለመዝለፍ ወይ ለመቃወም ሳይሆን እንድንግባባና አንድ የሚያደርጉን ነጥቦች መኖራቸውን ለማስታወስ ነው ቅሬታ እንዳይሰማችሁ ኢንሻአላህ ወደ ትምርቱ በቀጥታ ገባለሁ ስለ ኢሳ አለይሂ ሰላም ስንናገር ከሁሉ በፊት መጀመሪያ የምናነሳው አንደኛ ነጥብ ኢሳ አለይሂ ሰላም እንዴት ተፈጠረ የሚለው ስለ አፈጣጠሩ እናነሳለን ቅድሚያ የምንሰጠው የአምላካችን የአላህ ቃል ስለሆነው ስለ ቁርአን ስለ ኢሳ አለይሂ ሰላም ምን እንደሚያስተምረን በመመልከት ነው ቅዱስ ቁርአን እንደሚያስተምረው አምላካችን አላህ ሰዎችን በአራት መንገድ ፈጥሯቸዋል ሰዎችን በአራት መንገድ በመፍጠር ፍጥረቱን የተሟላ አደረገ ችሎታውንም ለዓለም ገለጸ ብለን እናምናለን ልክ ቤተሰብን ሲመሰርት በአራት መልኩ እንደሚመሰርተው ሁላ ማለት ነው ይሄ የአላህ ጥበቡ ነው የአላህ ችሎታው ነው የቤተሰብ ምስረታን ከተመለከታችሁ አንደኛው ቤት ላይ ለዚያራ ስትገቡ የተወለዱትን ልጆች ወንዶች ብቻ በማድረግ ያንን ቤተሰብ የወንድማሞች ቤተሰብ ያደርገዋል እህት የሌለበት ሴት የሌለበት ማለት ነው ሁለተኛው ቤት ላይ ስትገቡ ደግሞ በተቃራኒው የተወለዱትን ሁሉ እህትማሞች ያደርጋቸዋል ወንድም ወይም ወንድ የሌለበት ቤት ሆኖ እናገኘዋለን ሶስተኛው ቤት ላይ ስንገባ አው يزوجهم ذكرانا وإناثا ወይም ወንድና ሴት አድርጎ ያጠናዳቸዋል እንዳለው ያንን ቤተሰብ ወንድና ሴትን በመስጠት ታላቅ ታናሽ ያደረገ ጌታ አላህ ቤተሰብን ይገነባል ወደ አራተኛው ቤት ስንመጣ ويجعل من يشاء عاقما የሚሻውን ደግሞ መሃን ያደርጋል እንዳለው በባልና ሚስት መሃል ፍቅርን አስፍኖ ነገር ግን በመሐከላቸው ዘር የሌለ ያደርጋቸዋል እነዚህ አራቱ የጌታችን የአላህ የጥበቡ መገለጫዎች ናቸው ቤተሰብን በዚህ በአራት መልኩ የገነባው አላህ ሰውንም ሲፈጥር በአራት መልኩ ፈጠረ ብለን እናምናለን ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት እናትም አባትም ሳይኖሩ ከምድር አፈር አባታችንን አደም አለይሂ ሰላምን ፈጠረው ይሄ የመጀመሪያ ፍጥረት ተብሎ ይጠራል ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ ቁጥር 59 ላይ ኢነ መሰለ ዒሳ عند الله كمثل آدم የዒሳ ምሳሌው ባፈጣጠሩ ያለ አባት ከመገኘቱ አንፃር አላህ ዘንድ ልክ እንደ አደም ቢጤ ነው አላህ አደምንም ሲፈጥረው አባት ሳይኖረው ነው የፈጠረው ይልቁኑ አደም ከዛ በሰፋ መልኩ ያለ እናትም ጭምር እንደተፈጠረ ሲገልጽ خلقه من تراب ከምድር አፈር ነው አደምን የፈጠረው ثم قال له كن فيكون ከዚያም ለርሱ ሰው ሁን አለው ሰው ሆነ ይላል
የመጀመሪያውን ሰው አባታችን አደም አለይሂ ሰላምን ያለ አባትና ያለ እናት ያለ ወንድ ያለ ሴት ከምድር አፈር እንደፈጠረው አላህ ይነግረናል ማለት ነው። ይሄ የመጀመሪያው ያፈጣጠር መንገድ ነው። ሁለተኛው ያፈጣጠር መንገድ ደግሞ ከወንድ ብቻ ያለ ሴት እናት ሳትኖር ከወንድ ብቻ ማለትም ከአደም የጎን አጥንት እናታችንን ሐዋን አለይሃ ሰላም አላህ ፈጥሯታል። ይህንን ፍጥረት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ እናገኘዋለን። ምዕራፍ 4 ቁጥር 1 ላይ ጌታችን አላህ ሲነግረን ያ አዩሃ ናስ እናንተ ሰዎች ሆይ ኢተቁ ረበኩም الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም እናንተን የፈጠራችሁ እናንተን ያስገኛችሁ የሆነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። وخلق منها زوجها ከዛች አንዲት ነፍስ ደግሞ መቆናጆ የምትሆነውን ሚስቱን የፈጠረውን አላህን ፍሩት ተጠንቀቁት። ከአደም ማን ተፈጠረች? ሚስቱ የምትሆነው እናታችን ሐዋ የአላህ ሰላም በሷ ላይ ይሁን ተፈጠረች ማለት ነው። ስለዚህም አላህ በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ሐዋን ፈጠረ። ሶስተኛው መንገድ ደግሞ የአንደኛውን መንገድ ተቃራኒ ያደረገው። በአንደኛው መንገድ ያለ ወንድ ያለ ሴት ያለ አባት ያለ እናት አደምን ፈጥሮ የነበረው አላህ በዚህ በሶስተኛው መንገድ ደግሞ በሱ ተቃራኒ ምንን አደረገ? ከወንድም ከሴትም ማለትም ከእናትና ከአባት በምድር ላይ ያሉ ሰዎችን በተነ። ከራሳቸው ከአደምና ሐዋ ግንኙነት ማለት ነው። እዛው ሱረቱ ኒሳ ቁጥር 1 ላይ ቀጥሎ ምን ይላል? ወበث منهما رجالا كثيرا ونساء በሁለቱ ግንኙነት በምድር ላይ ብዙ ወንዶችና ሴቶችን የበተነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። ሱረቱል ሁጁራት 49ኛው ሱራ አንቀጽ 13 ላይ እንደዚሁ አንቀጽ 13 ላይ ያ አዩሃ ናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ነው የሚለው ጌታችን አላህ። ከአደምና ሐዋ በምድር ላይ ያሉ ሰዎችን እንደበተነ ይነግረናል። አሁን ማን ይቀራል ሲባል በአራተኛው የሁለተኛው ተቃራኒ ይቀራል። አንደኛውና ሶስተኛው አደምና እኛ ተቃራኒዎች ሆነን ተገኝተናል። በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ከአደም የጎን አጥንት ሐዋን ፈጥሮ ስለነበረ ጌታችን አላህ በዚህ በአራተኛው መንገድ ደግሞ ከሴት ብቻ ያለ ወንድ አባት ሳይኖር ሰው ያስፈልግ ስለነበረ አላህ ከመርየም ወንድ ሳይነካት ዒሳን ፈጠረው ማለት ነው። ፍጥረቱ የተሟላ ሆነ፣ ችሎታውም ለዓለም ተገለጸ። አሁን ዋና መነጋገሪያችን የሚሆነው ይሄ አራተኛው ፍጥረት ነው ማለት ነው። ቁርአን ስለዚህ ፍጥረት ሲያስተምር ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 45 ላይ ጌታችን ይናገራል። በምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። መላኢካው ጅብሪል መርየም ዘንድ ተልኮ በመጣ ጊዜ ለሷ የተናገራትን ቃል አስታውስ። ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል። እስሙሁል መሲሁ ዒሳ ብኑ መርየም ስሙም አልመሲህ ዒሳ የመርየም ልጅ ተብሎ ይጠራል። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይሄን አንቀጽ ትንሽ ሰፋ ያለ ማብራሪያ ልንሰጥበት ግድ ይለናል። ገና ሲጀምር ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ወልሙራዱ ቢሂ ጅብሪሉን ዐለይሂ ሰላም የተፈለገው መላኢካው ጅብሪል ነው። ወደ መርየም ተልኮ በመጣና ባበሰራት ጊዜ
ለሷ ያላትን ቃል አስታውስ አላህ ለነብያችን አለይሂ ሰላቱ ወሰላም ከሳቸው በፊት ስለነበረው ነገር በቁርአን ላይ ሲያወሳላቸው አስታውስ በሚል ቃል ነው የሚነግራቸው ማለት ነው ምን አላት መላእክቱ ጅብሪል ወደሷ ተልኮ በመጣ ሰዓት ያ መርየሙ አንቺ መርየም ሆይ አላት መርየም ያላህ ሰላም በሷ ላይ ይሁን በቁርአን የተጠቀሰች ስሟ የተወሳ ብቸኛ ሴት ነች ከሷ ውጪ ስሟ በቀጥታ የተጠቀሰ አንዲትም ሴት በቁርአን ውስጥ አልተጠቀሰች ሐዋ እናታችን እንኳን ብትሆን ማለት ነው የአደም ሚስት በሚል ነው እንጂ ተጠራችው ቀጥታ ስሟ አልተጠቀሰም ስሟ የተጠቀሰች ብቸኛ ሴት መርየም ነች መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው የጌታ አገልጋይ ማለት ነው ገና ከመፈጠሯ በፊት በስለት የተገኘች እናቷ ሐና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ስራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለት ገብታ አላህን ለመነች በስለቷ መሰረት ጌታችን አላህ ልጅን ሰጣት ግን የተወለደችው ሴት ሆና ተገኘች قالت ربي إني وضعتها أنثى አለች ጌታዬ ሆይ ሴት ሆና እኮ ነው የወለድኳት አለች ትፈልግ የነበረው ምንድን ነበር ወንድ ነበር አላህ ምን አለ والله أعلم بما وضعت አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው وليس الذكر كالأنثى ወንድ እንደ ሴት አይደለም ማለት እዚህ ጋር ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድነው وليس الذكر المطلوبة عندك وليس كالأنثى الموهوبة لك አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካልን የሚመጣው ትርጓሜ ነው እንደ ሐና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው ጌታችን ቀጥታ የተናገረው ነው በሚለው ተፍሲር ከወሰድነው ደግሞ አንቺ ተፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም ላንቺ የተረዘቅሽው ሴት ወይም መርየም ከወንድም የምትበልጥ ነች የሚል ነው ወኢኒ ሰመይቱሃ መርየም ብየም ሰየምኳት አለች እናቷ ሐና وإني أعيذها بك وذريتها من الشيطان الرجيم እሷንም ሆነ ዘሯን ከተረገመው ሰይጣን ባንተ ጠብቃቸዋለሁ አለች ዘሯ ማን ነው ዒሳ ብቻ ነው ስለዚህም ነብያችን አለይሂ ሰላቱ ወሰላም ምን ይላሉ ما من مولود حين يولد إلا مسه الشيطان فيستهل من مسه إلا مريم وابنها عيسى عليه السلام ማንም ሰው ሲወለድ በሚወለድበት ጊዜ የጩኸትን ድምጽ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምጽ ከናቱ ማህፀን የሚወጣ የለም መርየምና ልጇ ዒሳ ብቻ ሲቀሩ አሉ ለምን የናትየው የሐና ዱዓ በአላህ ተጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው መርየም እኛ ሙስሊሞች ዘንድ ቦታ አላት እንወዳታለን እናከብራታለን የአላህ ሰላም በሷ ላይ ይሁን ግን አናመልካትም በጭንቅ ሰዓት ድረሽልን ብለን አንጠራትም በተድላ ጊዜም አናመሰግናትም ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም
የሷን ትልቅነት ነብያችን አለይሂ ሰላቱ ወሰላም አስተምረውናል መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም ስለዚህም ከዓለማት ሴቶች ቁንጮ ተብላ በነብያችን አለይሂ ሰላቱ ወሰላም ተጠርታለች ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠهረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አላህ ከዓለማት ሴቶች ሁሉ መርጦሻል አጠቃላይ ከአደም ዝርያዎች ሁሉ ማለት ነው ኸይሩ ኒሳኢል ዓለሚን በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች መርየም አለይሃ ሰላም ያላህ ሰላም በሷ ላይ ይሁን መርየም ነች ማለት ነው እናም ጅብሪል ወደሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላህ ይበሽሩኪ ቢከሊመቲን ሚን አላህ ከርሱ በሆነው ቃል ያበስርሻል ልጅን እንደምትወልጂ ይነግርሻል አላት ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም ያ መለኮታዊ ቃል ስጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ ወደ ተደራጊነት ተቀየረ ከፈጻሚነት ወደ ተፈጻሚነት ተቀየረ ያላህ ቃል ያደርጋል እንጂ አይደረግም ያላህ ቃል ይፈጽማል እንጂ አይፈጸምም ስለዚህም ዒሳ ቀጥታ የጌታችን ያላህ ቃሉ ሳይሆን የቃሉ ምንድነው ውጤትና ስሪት ነው አላህ ሁን አለው ሆነ ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም ولذلك يقول امام احمد بن حنبل امام اهل السنه والجماعه رحمه الله امام احمد بن حنبل ሲናገሩ ምን አሉ ይሄንን አየት መሰረት አድርገው فكان عيسى بكن وليس عيسى هو كن ولكن كان بكن عيسى عليه السلام ሁን በሚለው ቃል አማካኝነት ተገኘ فكان عيسى بكن وليس عيسى هو كن ሁን የሚለው ቃል ራሱ ግን ዒሳ አይደለም ولكن كان بكن ነገር ግን ሁን በሚለው ቃል ተገኘ ተፈጠረ ሻዝ ኢብኑ ያህያ ረዲየላሁ ዐንሁ ሲናገር ደግሞ ምን አለ ليس الكلمة صارت عيسى ولكن بالكلمة صار عيسى ቃሊቷ ራሷ ዒሳ ሆና አልመጣችም በቃሊቷ አማካኝነት ግን ዒሳ ተገኘ ይሄ ነው እኛ የምንረዳው ይሄንን ሐሳብ ሊገልጽልን የሚችል ብዙ ቁርአናዊ አንቀጽ መጥቀስ ይቻላል እንደ ምሳሌ ሱረቱ النحل ቁጥር 40 እንመልከት በማዕራፍ 16 ሱረቱ النحل ቁጥር 40 ላይ انما قولنا لشيء ጌታችን አላህ ምን ይላል የኛ እኮ ቃላችን ይላል ለማንኛውም ነገር اذا اردناه መከሰቱን ስንሻው ወደዚህ ዓለም መምጣቱን ስንፈልገው ان نقول له كن فيكون ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል አለ ያ የሚሆነው ነገር ሁን በሚለው ቃሉ አማካኝነት ይገኛል እንጂ ሁን የሚለው ቃል ራሱ የሚፈለገውን ነገር ሆኖ አይገኝም ቃሉ ያደርጋል አይደረግም ነው አሁን ያያችሁኝ ነው አይደል ነው አይደለም ታዳ በመሐከላችን ጨለማ ቢሰፍ ጌታችን አምላካችን አላህ ይሄን ጨለማ ለመግፈፍና ብርሃን እንዲኖር ለማድረግ ፈልጎ ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃሉ ነው እንዴ ወደ ብርሃን ተቀይሮ የሚመጣው ነው አይደለም ብርሃን ይገኝ በሚለው ቃሉ ወይም ትእዛዙ አማካኝነት ግን ምን ይገኛል ብርሃን ይገኛል የተገኘው ብርሃን ምንድነው የትእዛዙ ውጤት ነው
የቃሉ ስሪት ነው ቃሉ ራሱ ግን ወደ ብርሃን ተቀይሮ አይደለም የሚመጣው ቃሉ አድራጊ ነው ብርሃን ተደራጊ ነው ቃሉ ፈጣሪ ነው ብርሃን ተፈጣሪ ነው ቃሉ የሚሰራ ነው ብርሃኑ ግን የተሰራ ነገር ነው ስለዚህም አላህ ከርሱ በሆነው ቃል ያበስርሻል ማለት ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ በቃል አማካኝነት ሰው ተጸነሰ ሰው ተፈጠረ ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን አንደኛ እግዚአብሔር አለ ሁለተኛ እግዚአብሔር ዘንድ ቃል አለ ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ ቃልም እግዚአብሔር ነበረ ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው ያንደኛው ጥያቄያችን ነው ሁለተኛ ቁጥር 14 ላይ ወረዳለና እዛው ዮሐንስ ላይ ማለት ነው ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል ቃልም ስጋ ሆነ አሁን ስጋ ሆነ የሚለው ላይ እዚህ ጋር ምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋራ አይጋጭም ወይ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው እዚህ ጋር እግዚአብሔር ላከ እንጂ አልመጣም የተላከው ልጅ እንጂ አባት አይደለም ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው ያ ከሆነ ሁለት ሊሆኑ ነው ማለት ነው ልጅ ከተባለ ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው ባይሆን ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው ለምን ከተባለ ይሄን ሐሳብ ሊደግፍ የሚችል መጽሐፍ ቅዱሳዊ ጥቅስ ስላለ ዘፍጥረት 1:3 ላይ ገና ሲጀምር ስለ ፍጥረት ታሪክ በሚያወራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ ይላል የሆነው ብርሃን ከየት ነው የተገኘው ከየት ነው የመጣው ብንላቸውስ እርሱ ብርሃን ይሁን ስላለ ይሉናል ነገር ግን ብርሃን ይሁን የሚለው የእግዚአብሔር ቃል ራሱ ነው ወደ ብርሃን የተቀየረው አይደለም በቃሉ አማካኝነት ግን ብርሃን ተዘጋጀ ስለዚህ የእግዚአብሔር ቃል ያደርጋል እንጂ አይደረግም ቃሉ ይፈጽማል እንጂ አይፈጽምም ነብዩ ኢሳይያስ በትንቢት መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 11 ምዕራፍ 55 ቁጥር 11 እግዚአብሔር ምን ይላል ከአፌ የሚወጣው ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ያደርጋል ይፈጽማል እያለ ስለ ቃሉ ይናገራል ይደረጋል ይፈጽማል አይደለም ቃል አድራጊና ፈጻሚ ከሆነ ቅድም ያየነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው ቃል ማዘጋጀቱን ነው ወይስ ራሱ ስጋ ሆኖ መዘጋጀቱን ነው የሚያሳየን አላኩል ሐል እስላም እንደሚያስተምረን በጌታ አላህ ቃል ዒሳ ተገኝቷል ዒሳ የአላህ የቃሉ ውጤት እንጂ ራሱ ቃል አይደለም ነው ግልጽ ነው አላህ በቃሉ ያበስርሻል እስሙሁ አልመሲህ ስሙም አልመሲህ ይባላል አላት እዛው አንቀጽ ላይ አልመሲህ ዒሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ ውስጥ አንዱ ነው
ይሄ ስም በቁርአን ውስጥ 11 ጊዜ ነው የተጠቀሰው 11 ጊዜ ዒሳ አልመሲህ ተብሏል ለምንድነው አልመሲህ የተባለው لانه اذا مسح احدا من ذوي العاهات برئ باذن الله በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያብሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ነው እውሮችን ሲነካቸው አይናቸው ይበራ ነበር በቆዳቸው ላይ በሽታ የሚታይ የለምጽ በሽታ ያለባቸውን ሰዎች ዒሳ በአላህ ስም ሲዳስሳቸው ይድኑ ነበር ስለዚህም አልመሲህ ተብሎ ተጠራ አልመሲህ ማለት የሚያብስ የሚያሽ የሚቀባ ማለት እንጂ ጌታ ወይም አምላክ ማለት አይደለም اسمه المسيح عيسى ابن مريم የመርየም ልጅ ዒሳም ይባላል አለ ዋና መጠሪያ ስሙ ዒሳ ማለት ነው ይሄ ዒሳ የሚለው 25 ጊዜ ተጠቅሷል ልክ እንደ አደም ማለት ነው 25 ጊዜ በቁርአን ላይ ተጠቅሷል የመርየም ልጅም ይባላል አለ አሁን ከአራተኛው መንገድ ላይ ከሴት ብቻ ያለ ወንድ ለመፈጠሩ እዚህ ቦታ ላይ ትልቅ ማስረጃ አለ የመርየም ልጅ የሚለው ላይ ምክንያቱም በቁርአን አስተምሮም ሆነ በማንኛውም ሰው ባህል አንድ ሰው የሚጠራው በማን ስም ነው በአባቱ ስም ነው አይደል ታዲያ ለምንድነው እዚህ ቦታ ላይ ዒሳን የመርየም ልጅ ብሎ ወደ እናቱ ያስጠጋው ወላጅ አባት ስለሌለው አላህ እሱን የፈጠረው ከሴት ብቻ ያለ ወንድ ስለነበር የመርየም ልጅ ብሎ ነው የጠራው ይሄን ተረዳን ማለት ነው ሁለተኛ ደግሞ ልጅነቱ ለመርየም እንጂ ለአላህም እንዳልሆነ እዚሁ ጥቅስ ላይ እናገኛለን ማለት ነው የአላህ ልጅ ሳይሆን የመርየም ልጅ ነው ጌታችን አምላካችን አላህ ልጅ የለው ሊኖረውም አይገባው ዘላለማዊ ነው ጅማሬ የሌለው አምላክ ነው ጅማሬ የሌለው አምላክ ወላጅም ሆነ ልጅ ሊሆን አይችልም መውለድ ልጅነት ከጊዜ ጋር የተያያዘ እንጂ ከሌላ ነገር ጋር የተያያዘ አይደለም አላህ እንዴት ጅማሬ ከሌለው አባት ሊሆን ይችላል ወይስ እንዴት ልጅ ሊኖረው ይችላል ስለዚህም ዒሳ የመርየም ልጅ ነው ወጂሃን ፊ ዱንያ በመድራዊ ህይወቱም የተከበረ ነው ዒሳ ክብሩን ከሚገልጹ ነጥቦች መካከል አላህ ነብይና መልእክተኛ አድርጎታል ለእስራኤል ልጆች ተአምራትን በመስጠት አግዞ ልኮታል ይሄ በመድራዊ ህይወቱ የተከበረ መሆኑን ያሳያል በመጨረሻው ዓለምም እንደዚሁ ነገ አላህ ለነቢያትና ለመላእክቶች የምልጃ ሥርዓትን በሚፈቅድበት ጊዜ በአላህ ፍቃድም ከሚያማልዱት ሊሆን ይችላልና ማለት ነው ومن المقربين ከአላህም የቅርብ ባለሟሎች አንዱ ይሆናል በማለት ጅብሪል ያበሰራትን ጌታችን እንዲህ በማለት ይነግረናል ስለዚህም ጠቅለል ለማድረግ ዒሳ በዚህ መልክ ነው የተፈጠረው መርየም ይሄን የምስራች ቃል በሚነግራት ሰዓት ቁጥር 47 ላይ ዛው ሱረቱ አለ ኢምራን قالت ربي أن يكون لي ولد ጌታዬ ሆይ ለኔ እንዴት ልጅ ይኖረኛል ብላ ተገርማ ጠይቃ ነበር ولم يمسسني بشر በጋብቻ ሰው ያልነካኝ ሆኜ ልጅ እንዴት ነው የማገኘው ስትል قال كذلك الله يخلق ما يشاء መልአኩም ምን ብሎ መለሰላት ልክ እንደዚሁ አላህ የሚሻውን ይፈጥራል አላት إذا قضى أمرا فإنما يقول له كن فيكون እሱ አንድ ነገርን ከወሰነ መከሰቱን ከሻው ለርሱ የሚለው ሁን ነው ወዲያውኑም ይሆናል ማለት ነው ስለዚህም ዒሳ አምላካችን አላህ ከመርየም ፈጥሮታል በድንግልና ወንድ ሳይነካት እንድትወልደው አድርጎታል ብለን አምነን ተቀበለናል ዒሳ እንዴት ተፈጠረ ብዙ ቁርአናዊ ጥቅሶች አሉ ከሰዓት አንፃር ግን ሐሳቡን ካገኘን ይበቃል ብዬ ነው ይሄ ግልጽ ነው ጥሩ ወደ ሁለተኛው ነጥብ ሳንገባ ስለ አወላለዱ ከመጽሐፍ ቅዱስም እንደዚሁ ጥቅስ እናነሳለን ሉቃስ ወንጌል ላይ ያለው በሉቃስ ወንጌል ምዕራፍ 1 ገና ሲጀምር ከ26 እስከ 38 ሉቃስ 1 26 እስከ 38 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ካንቺ ጋር ነው አላት
እርሷም ባየችው ጊዜ ከንግግሩ በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች። መልአኩም መልሶ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑሉም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ መካን ትባል የነበረችዋ ከጸነሰች ይኸው 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ተለይቶ ሄደ ይላል። ይሄ በሉቃስ ወንጌል ላይ ያለ ነው። እዚህ ላይ አሁን የምናነሳቸው ጥያቄዎች አሉ። በ6ኛው ወር የሚለው ያው ኤልሳቤጥ ያህያን ባረገዘች ማለት ነው። ያህያና ዒሳ የእህትማማች ልጆች ናቸው ይባላል። መርየምና የዘከርያ ሚስት ኤልሳቤጥ እህትማማች ስለሆኑ ስለዚህም ያህያ በ6 ወር ዒሳን ይበልጠዋል ማለት ነው። እሷ ባረገዘች በጸነሰች በ6ኛው ወሯ ላይ ጅብሪል ወደ ማን ተላከ? ወደ መርየም። በአማርኛው መጽሐፍ ቅዱስ ገብርኤል ነው የሚለው፣ አረብኛው ላይ ያው ጅብሪል የሚለውን ቃል ይጠቀማል፣ የአረብኛው ባይብል ማለት ነው። እና ሄዶ ሲናገራት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። እዚህ ጋር ለክርስቲያን ወገኖቻችን የምናቀርበው ጥያቄ ኢየሱስ ክርስቶስ ጌታና አምላክ ነው ብላችሁ የምታምኑ ከሆነ አምላክ እንዴት ነው ጾታ የሚኖረው ነው ጥያቄው። ወንድ ልጅንም ትወልጃለሽ አላት። ስለ ጾታ እየነገራት ነው። አምላክ እንዴት ጾታ ሊኖረው ይችላል? ወንድ ወይ ሴት ተብሎ እንዴት ይጠራል? አይደለም ፈጣሪ አምላካችን ይቅርና